ያ ጀማ እስልምና ግደሉ ጨፍጭፉ ይላል አይደለም። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። መነገርም ያለበት ስለ አርሲ ኦርቶዶክሳውያን ተጋድሎ ነው። አትግደሉን እያሉ የሚለምኑ ግን የሚገደሉ ራሳቸውን መከላከል የማይችሉ ሲሞቱ እንደ ሰው እንኳን የማይቆጠሩ አዝናለሁ በመንግስት መግለጫ የእውነት ለመናገር ምክንያቱም የአርሲ ክርስቲያን ሞት አሁን አይደለም የተጀመረው። መንግስት በተለይም የጠቅላይ ሚኒስትር ጽፈት ቤት ያወጣው መግለጫ ምርጫውን ለማደናቀፍ የሚል ነው። ከምርጫው በፊት እየተገደሉ ነው፣ ከምርጫው በኋላ ይቀርላቸዋል ባላውቅም። እኔ በዚህ ሰዓት የምናፍቀው ተቃዋሚ የለኝም፣ የምጠብቀው መንግስት የለኝም፣ የምሞትለት የሃይማኖት አባት የለኝም። ሰላማዊ ሰው ነኝ። ህግና ህግን ማክበር የምፈልግ ሞልቶ የሚፈስ ኦርቶዶክሳዊ ጥላቻ፣ የጂሃድ ጦርነት እወጃ፣ የሃይማኖት ጦር ቅስቀሳ፣ አልፎ አልፎም ደግሞ አስታጥቆ መገኘት። ብዙ በብሔራቸው ምክንያት ሊሞቱ አይገባም። በምን ምክንያት? በሃይማኖታቸው ምክንያት ሊሞቱ አይገባም። ለዛ ነው ቅድም ስናገር የነበረው እከሌ አባት ብዬ የምሞትለት ጳጳስ የለኝም፣ እሱ ካልተሾመ ብዬ ለሹመቱ ምሮጥለት ጳጳስ የለኝም። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ ዚያነ ተሰውሎች ለፈኑ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ ዚያነ ተሰውሎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። አጀንዳዬን አልቀይርም፣ ሁሌም አርሲ ላይ ነኝ። ምክንያቱም የጅማው ሲቆም ነው ወደ ሶማሊያ የሄደው፣ ከዛ ሲቀር ነው ሌሎች ቦታዎች ሄደው፣ ከዛ ሲቀር ነው ወደ አርሲ እየመጣ ያለው። አርሲ ያለው ደግሞ ሲቀር ወዴት ይሄድልናል የሚለውን ጉዳይ በደንብ እንመለከታለን። ከዛ ባለፈ ደግሞ በደንብ ረገጥ አድርገን መነጋገር መቻል አለብን። የአህመዲን ጀበል ኦርቶዶክሳዊ ጥላቻ ማቆሚያውስ መቼ ነው እንጠይቃለን በደንብ በስነ ስርዓቱና አህመዲን ጀበል ኦርቶዶክስን የሚጠላበትን አስተሳሰቡን ማቆም ያስፈልጋል። ማንስ የሚደግፈው? ለምንድን ነው? እሱ በደንብ በልኩ መነጋገር መቻል አለብን። አህመዲን ጀበል ማፍራት የፈለጋቸው ሰዎች ምን አይነት ነበሩ? የፈሩ ሙስሊሞችስ ምን አይነት ናቸው? እሱን ደግሞ በደንብ እንመለከታለን። በስመ ሙስሊም ሁሉን ጨፍልቆ ማየትስ አግባብ ነው ወይ የሚባለውንም በደንብ እናያለን። ከእስልምና የወጡ ሰውነት የሚሰማቸው የክርስቲያን ወንድሞቻቸው ሞት ሞታችን ነው ብለው ዛሬም በአደባባይ የወጡ እምነታቸው ሳይገድባቸው ከዛኛው ህብረት ነኝ ብለው ሳያስቡ የሚያምኑትን አምላክ ብቻ ከፊት በማስቀደም ሰውነትን ክብር በመስጠት አትግደሏቸው፣ ኦርቶዶክሳውያን አትግደሉ የሚሉ ሙስሊሞች ቁጥር ቀላል አይደለም። እነሱንም በደንብ እናመጣለን። ታዲያ እነዚህ ሙስሊሞች ለምንድን ነው ከአህመዲን ጀበል ጋር ተጨፍልቀው የሚታዩት? ለምንድን ነው?
እሱን በደንብ እናየዋለን። ከዛ ባለፈ ኦርቶዶክሳውያን ሰለቸን የምትሉ ደግሞ አላችሁ። ኦርቶዶክሳውያን እሱ ላይም በደንብ እንመጣበታለን በጣም በሚያስገርምና በሚያስደንቅ መልኩ። መንግስትም ደግሞ ስለ አርሲ ይሁን ስለ ኦርቶዶክሳውያን ጥያቄ ምላሽ እንድንፈልግ የምናገኘውን ከማሳደድ በቤታችሁ ውስጥ በፖለቲካ ውስጥም ሆነው ምላሾቻችንን የማይሰጡን ለጥያቄዎቻችን ጆሮ ዳባ የሚሉ ገዳዮቻችን የሆኑትን መቼ ነው ይዛችሁ በቅጣት የምታሳዩ? እንመለስበታለን። ከዛ ባለፈ አንድ የተለመደች አባባል አለች ደግሞ የእውነት የማይመስል ለቲክቶክ ለሚዲያ ጫጫታ ብቻ የምንጠቀምበት ቆፍጠን ብሎ መቆም ያስፈልጋል። ኦርቶዶክሳውያን ቆፍጠን ብሎ መቆም ያስፈልጋል። ኢትዮጵያውያን ስለ ሀገር፣ ስለ ሃይማኖት፣ ስለ ብዙ ነገር እንደው ለቲክቶክ እና ለቪው አይደለም መሆን መቻል። የተለመደች አንድ ነገር አለች። እኛም እዛ ብንሆን ኑሮ ሞተን ነበረ፣ እዛ ያልሞት ነው እዛ ስላልሆን ነው የሚል አባባሽ የሚመስሉ ቃላቶች አሉ። ለሟቾች ይሄ አይደለም የሚያስፈልገው። እውነተኛ ጥያቄ ነው። በሰዎች ሞት ውስጥ፣ በቤተ ክርስቲያን መቃጠል ውስጥ፣ ቢዝነስ ለመስራት በቤተ ክርስቲያን መሰደድ ውስጥ እውቅናን ለማትረፍ የምትሄዱ ሰዎችም እናንተንም በተመለከተ ቪዲዮ ይዘናል። ከኔ ጋር ቆይታን አድርጉ። ከመልእክቶች በኋላ ስንመለስ እነዚህን በደንብ በተለይ የአህመዲን ጀበል ላይ በደንብ እንሄድበታለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለልቃች ሚዲያ አይነት ሰዎች በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለልቃች ሚዲያ አይነት ሰዎች ተመልሰን ተገናኝተናል። ክቡራን ተመልካቾቻችን ቀዳሚ ወደሆነ ጉዳይ ነው የምናመራው። በዚህ የአርሲ ጉዳይ ላይ አጀንዳችንን አንቀይርም። የእውነት ለመናገር ዛሬ የምታተርፉበትን ፕሮግራም ደፈር ቆፍጠን ብለን ነው የምንሰራበት፣ ወደኋላ መመለስ ስለሌለበት። ከዛ በፊት ግን እያንዳንዱ ነገር ሰለቸን የምትሉ ሰዎች አላችሁ፣ በጣም በሚያስገርመኝ መልኩ
በጣም በሚያስገርም መልኩና እንደው ከዚህ ጋር የሚሄድ አንድ ቪዲዮ ስላለ ለመግቢያ ያህል መምህር እንዲህ የሚናገረውን ቪዲዮ አይተን ከመጣን በኋላ መልእክቱ ከባድ ስለሆነ ወደ አህመዲን ጀበል እንሄዳለን። ይህንን ቪዲዮ በመጀመሪያ ልጋብዛችሁ። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው። በነገራችን ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሪዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሪዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥባትን የሚጨምር፣ የነሱን ዜና ማዳመጥማ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ እንድናውቅ ነው የሚያደርግ። ይህንን ቪዲዮ ለቤተ ክህነት ቅጥረኞች አድርሱልኝ፣ ተከፋዮች ማለት ነው። ቅጥረኞች እንግዲህ ሌላ ቤተ ክህነት ይሄ ምእመኑ የሚከፍላችሁ እየሞተባችሁ ላለ ምእመን ምንም ላላላችሁት ይሄንን ቪዲዮ አድርሱልን። ለካህናት፣ ለዲያቆናት፣ ለሰባኪያን፣ ለዘማሪያን በተለይም ደግሞ ለአስተዳዳሪዎች ለቁጥጥር ምናምን ለሚባሉት አድርሱልን። ሰለቸን የምትሉ መስማት የምንፈልገው ስለ አርሲ ኦርቶዶክሳውያን ክርስቲያን ተጋድሎች ነው። ታቦቱ አይሰደድም ብለው በመንበሩ ስር ስለሞቱት ክርስቲያን ነው መስማት የምንፈልገው። ስለ ቴራዞ ልማት አይደለም የምንፈልገው። ታቦት አቆማችሁ ጠላዝ ተዘግዝቆ ስለሚለመንበት አይደለም። አስተዳዳሪዎች በደንብ ስሙ። ጸሐፊዎች፣ ቁጥጥር፣ መሪጌቶች፣ ካህናት፣ ዲያቆናት፣ ደጅጠኞች፣ ሰንበት ተማሪዎች በዩኒፎርም ደምቃችሁ ከታቦቱ በላይ ለመድመቅ የምትታዩ በእንዲህ አይነት የቁርጥ ቀን የማትገኙ በሰፈር ተወላጅ ነን የምትሉ የአካባቢ ወጣቶች የተደራጃችሁ በተለያዩ ማህበራት የአርሲ ኦርቶዶክስ ክርስቲያን እነዚህ ሁሉ የላቸውም፣ ቁጥጥር የላቸውም፣ የሚቆጣጠራቸው የለም፣ አስተዳዳሪ የላቸው። ሞታቸውን ፖለቲካል ነው ብሎ የሚተነትንና ለፖለቲካል ትርፍ የሚጥር ነው። በዩኒፎርም አጊጦ ቀብራቸው ላይ የሚደምቅ ሰንበት ተማሪ የላቸውም ኦርቶዶክሳውያን። እዚህ ስንናገር ሰለቸን የምትሉት ስሙ ለእናንተ ነው። በአንድ ቤተክርስቲያን ውስጥ 1000 አደረጃጀት ሆኖ 10 አካውንት የሚከፈትባት ቤተክርስቲያን አይደለም አርሲ ኦርቶዶክስ። በአደባባዩ ለስለት የሚሰጠውን ሰው በቅናት እዚህ ደግሞ ለሆነ ማህበር አድርጉ ብላችሁ የምትከፋፍሉት አይደለም የአርሲ ክርስቲያን። እዚህ እኮ በከተማ ደልቶን ነው። ሰንበት ተማሪ የሆነ ህንፃ አሰራል ይላል፣ ሌላ አካውንት አለው። ህንፃ አሰሪ ኮሚቴ እድሳት አለ ይላል፣ እድሳት ኮሚቴ ይላል። አስራታችሁን በኩራታችሁን በዚህ ያስገቡ ይላል። የደብሩ አስተዳዳሪ ደግሞ ይለፈልፋል በአደባባይ። የወጣቶች በሌላ በኩል ልንሰራ ነው ይላል ምናምን። አንዱኑ ምዕመን 1000 ቦታ የምትከፋፍሉት አርሲ ላይ ይሄ የለም። አንዱ ሆኖ አንድ ጉድጓድ ውስጥ ለአንዱ ክርስቲያን ሞቷል። ስሙ፣ በደንብ ስሙ። ልትሰሙ የሚገባው ስለዚህ ነው። በጣም በሚያሳዝንና በሚያስገርም መልኩ መስማት የምንፈልገው አሁን ስለ አርሲ ክርስቲያን ነው። መነገርም ያለበት ስለ አርሲ ኦርቶዶክሳውያን ተጋድሎ ነው። አትግደሉን እያሉ የሚለምኑ ግን የሚገደሉ ራሳቸውን መከላከል የማይችሉ ሲሞቱ እንደ ሰው እንኳን የማይቆጠሩ። አዝናለሁ በመንግስት መግለጫ የእውነት ለመናገር ምክንያቱም የአርሲ ክርስቲያን ሞት አሁን አይደለም የተጀመረው። መንግስት በተለይም የጠቅላይ ሚኒስትር ጽሕፈት ቤት ያወጣው መግለጫ ምርጫውን ለማደናቀፍ የሚል ነው። ከምርጫው በፊት እየተገደሉ ነው። ከምርጫው በኋላ ይቀርላቸዋል ባላውቅም፣ ከምርጫው በፊት በደንብ የሃይማኖት ተቋማት ጉባኤ መስቀልን የተሸከማችሁ በተለያዩ ቤተ እምነት ያላችሁ አባቶቻችን አቤት የሰው ደም እጃችሁ ላይ እንዴት እንደሚጮህ ሪፖርት ሰርተናል ብላችሁ መታችኋል። ከዚህ በፊት ምንድነው ሪፖርታችሁ ያመጣው? ግድ የለም ፖለቲካውን መጠያየቅ አይደለም። እኔ በዚህ ሰዓት የምናፍቀው ተቃዋሚ የለኝም፣ የምጠብቀው መንግስት የለኝም፣ የምሞትለት የሃይማኖት አባት የለኝም። ሰላማዊ ሰው ነኝ። ህግና ህግን ማክበር የምፈልግ በምድር ህገ መንግስቱን አክብሬ ለማስከበር
የምተጋ ወጣት በሰማያዊ ሕግ መጽሐፍ ቅዱስን ዋና አጀንዳ አድርጌ በቤተ ክርስቲያን ሕግ የምተዳደር ከዛ ውጪ እከሌ አባት ካልሆነ ብዬ የምጋፋ የምጣፋ አይደለም። እከሌ መንግስት ካልሆነ ብዬ አይደለም። ስለዚህ እውነትን ብቻ ለማውራት ብቻ ነው የምፈልገው። በዚህ ሂደት ውስጥ የሰዎችን ሞት ደብቃችሁ ሪፖርት ያቀረባችሁ ወይም ማጋናችሁ መንግስትን ለማሳጣት የጣራችሁ ብትኖሩም ከመጠየቅ ወደኋላ አትሄዱም። ግን እንደው አጋናችሁ መንግስትን ለማሳጣት የሄዳችሁበት እርምጃ እንደሌለ 100% መናገር ይችላል። ሞታቸውን እንኳን በትክክል አልተናገራችሁም። በሃይማኖት ጉባኤ ስር የተጠለላችሁ ከተለያዩ ቤተ እምነት የመጣችሁ አጣሪ ጉባኤ አርሲ ላይ ከዚህ በፊት ሄዳችሁ ያሳዝናል። የሰው ልጅ ሞት አንዴ በሃይማኖቱ፣ አንዴ በብሔሩ፣ አንዴ በፖለቲካል አስተሳሰቡ ያሳዝናል። በዚህ ሂደት ውስጥ በጣም የሚያስገርሙኝ አንገታቸው ላይ ባለው ማዕተብ ብቻ ብለው ስለሞቱ ክርስቲያን በጣም ነው ማዝን። አትግደሏቸው በማለት ከሌላ ቤተ እምነት ያሉ ስለ ሰብአዊነት ተሰምቷቸው እናንተም ከነሱ የተገኛችሁ ናቸው ተብላችሁ የተገደሉ በሌላ ቤተ እምነት ስላሉትም ጭምር ልቤ በጣም ነው የሚያዝነው። በጣም ነው ማዝነው። እንጀራ ለመብላት ከመንግስት ታዛችሁ ጸቡን ለማረጋጋት ሄዳችሁ የተሰዋችሁ የጸጥታ አካላትን በጣም ነው ማዝነው። በጣም ሃይማኖት ውስጥ የተደበቁ ቁማርተኞች በቀመሩት ሴራ የማይመለከታቸው ስለሞቱ በጣም ነው ማዝነው። ከዚህም መካከል ደግሞ ሁሌም ጥላቻውን አንድም ቀን ተፍቶ የማያውቀው መንግስት አንድም ቀን ተናግሮት የማያውቀው እንደውም ይደገፋል ወይ ብለን በግልጽ እንድንናገር የሚያደርገን አህመዲን ጀበል ኦርቶዶክሳዊ ጥላቻው ነው። አንዴም ሲጠየቅ አይተናናቅም። እኛ የመንግስት ባለስልጣን ተናግታችኋል ተብለን እስር ቤት ቆይተናል። ከእስር በኋላ የመጣብን ብዙ መከራ አለ፣ እየተወጣን ያለ ነው። አህመዲን ጀበል አንድም ቀን ተጠይቆ አያውቅም። አንድም ቀን እንደውም ተደግፎ ካልሆነ በቀር። ጠበቃ እያለው ቢታንያ እንዲያሰማናል። ስሙት። ከኔ ይልቅ የህግ ባለሙያው እንዲህ ሲያብራራው ጥሩ ስለሆነ አህመዲን ጀበል ኦርቶዶክሳዊ ጥላቻው መቼ ነው የሚተው? ስሙልኝ። አህመዲን ጀበልና ኦርቶዶክሳዊ ጥላቻ ማብቂያቸው መቼ ነው? ሰላም ጤና ይስጥልን፣ እንደምናችሁ። ይህ የአንድ ባለሙያ እንዲሁም ደግሞ የሃይማኖቱ ተከታይ ኦርቶዶክሳዊ የሆነ ቁጭትና ህመም ያለበት ሰው ድምፅ አድርጋችሁ ቁጠሩት። በተለይም ደግሞ በተቻለኝ መጠን እንዲህ አይነት መሰል የሆኑ ተግባራት እንዳይከሰቱ አስተማሪ ሆኖ ማለፍም ስላለበት ነው የኔ ቪዲዮ የምሰራው። ክርስቲያናዊ አፓርታይድ በአክሱም ብሎ ጻፉ። በአክሱም እየተደረገም ያለ በተለይም ሙስሊም ቤተ እምነት ተከታይ በሆኑ ወንድም እህቶቻችን ላይ እየተደረገ ያለ ማናቸውም ኢሰባዊ የሆነ ተግባር ያለ እንደሆነ ፍጹም ሊወገዝ የሚገባ ተግባር ነው። በምንም አይነት መልኩ ሊበረታታ እና ደግሞ ድጋፍ ሊሰጠው የሚገባ ነገር አይደለም። ነገር ግን ይህን ተግባር የፈጸመው መንግስታዊ ተቋም መሆኑ እየታወቀ መንግስታዊ አመራር መሆኑ እየታወቀ ጉዳዩን ከእምነቱ አገልጋዮች ጋር አያይዞ ክርስቲያናዊ መልካም ስምና ዝናን ለማጉደፍ እና እንደ ሀገር ሁከትና ብጥብጥ ለማስነሳት ታልሞ የሚሰሩ አስነዋሪ ተግባራትን ግን መቃወም ካልቻልን ማናችንም ሰዋዊም አይደለንም። በቀጣይም ደግሞ ሀገርንም እንደ ሀገር መታደግ እንችላለን ብዬ አላስብም። አንዳንድ ጊዜ ለምጣዱ ሲባል አይጧ ትለፍ ይባላል። ቤተክርስቲያን ይህንን እያለች ለብዙ ጊዜ አልፋለች። ለምጣዷ ለመሰረቷ ብላ ማለት ነው። አንዳንድ አይጦች እየተነሱ ግን ሊቦጡቡጣትና ሰላማን ሊነሷት ይፈልጋሉ። ኦርቶዶክሳዊነት እኮ ክርስቲያናዊነት እኮ ቀኙ እየተመታ ግራህንም ስጥ እየተባልን ያደግን ሰዎች ነው። ግን ይሄ ማለት ሊሚት የለውም ማለት አይደለም። ባለፉት ዘመናት ቤተክርስቲያን ብዙ ዋጋ ከፍላ ነገር ግን መብቷን ያስጠበቀችባቸውን ጊዜያት የሩቅ ታሪክ አይደለም፣ የቅርብ ጊዜንም መመልከት ይቻላል። አትንኳት፣ ቤተክርስቲያን አትንኳት፣ ግድ የለህም። ጥያቄ ካለ በራስ መዋቅርን ተከትለ ጠይቅ። በማናቸውም መልኩ እዚህ ላይ ምንም እኔም ደግፋለሁ ካስፈለገ። ደግሞም እኮ ልክ እንደኛ ኦርቶዶክሳውያን የህግ ባለሙያዎች እንዳሏችሁ ሁሉ
የሙስሊም ቤተ እምነቱን መብትና ጥቅም የሚያስጠብቅ ባለሙያ ተዋቅሯል። ለምን በዚያ በኩል መብትን አታስጠብቅ? ወጥተ ለምንድነው ሁከትና ብጥብጥ ሃይማኖትን ከሃይማኖት እምነትን ከእምነት ሊያጋጭ የሚችል አስነዋሪ ነገር የምትናገረው? አዋቂነት ግን አይደለም ወንድም ማለት በሰውነት ወንድሜ ነህ። ነገር ግን ድንበሬን ስታልፍ እኔም በሰውነት ድንበርህን ልናልፍ የምንችልባቸው ነገሮች ሊመጡ ይችላሉ። በጣም ጥንቃቄ ስለሚያስፈልግ ማለት ነው። አሁን ስለዚህ ሐሰተኛና የጥላቻ ንግግር አዋጁ መሰረት ተደርጎ የኮምፒውተር አዋጅን መሰረት ተደርጎ እንዲህ አይነት አስነዋሪ ድርጊቶች መንግስትን ቆም ብሎ ሊመለከት ይገባል። እውነቴን ነው የምለው ሲሪየስሊ። ይሄ በስሜታዊነት የተናገርኩት አይደለም። ከራሴ ጋር በጣም ለመማከር ሞክሬያለሁ፣ ቼክ ለማድረግ ሞክሬያለሁ፣ ባላንስ ለማድረግ ሞክሬያለሁ። ግን ወደኋላ ሄጄ በተመለከት ቁጥር ሃይ ባለመባሉ ምክንያት ነው እዚህ ደረጃ ላይ የመጣው ማለት። ስለዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ እንዲህ አይነት ጉዳዮችን እንዲህ አይነት ነገር የሚያወሳስቡና ዋጋ ሊያስከፍል የሚችል ነገር የሚከውኑ ሰዎችን ተቆጣጠሩ። በሚመለከተው አካል በኩል አስመክር ሲሪየስሊ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንንም አልደረሰችም፣ ማንንም አልነካችም፣ ወደፊትም አትነካም። ነገር ግን እንዲህ አይነት ድንበር የሚጣሱ ነገሮች ላይ ግን እልባት ሊሰጥ ይገባል። መንግስት እኛ እኮ ነን የሞት ነው። በየቀኑ እኮ ሟቾች እኛ ነን። በየቀኑ እኮ የምንታረዝ እኛ ነን። በየቀኑ እኮ አብያተ ክርስቲያናት የሚቃጠሉባት እኮ እቺ ቤተክርስቲያን ነች። ስለዚህ ቤተክርስቲያን እኮ ስለሆነ እኮ አልገለጽክም፣ አልተናገርክም። መንግስት ያደረገብህ ነገር ግን መሰረት አድርገህ ቤተክርስቲያንን ለመውጋት ነው የተነሳው። ስለዚህ እባክህ በቃ ተረጋጋና በይፋ ይቅርታ ጠይቀህ ነገሮችን አስተካክላቸው። ይሄንን ነው ልል የምንችለው። ይሄ መልእክት ለሚመለከተው አካል እንዲደርስ ዘንድ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። እውነታው ይሄ ነው። ሞልቶ የሚፈስ ኦርቶዶክሳዊ ጥላቻ፣ የጂሃድ ጦርነት እወጃ፣ የሃይማኖት ጦር ቅስቀሳ፣ አልፎ አልፎም ደግሞ አስታጥቆ መገኘት ብዙ። እንደነዚህ አይነቱን እሾክ ብለን ልንጠይቅ ይገባል። እንዲህ አይነቱ ሰውዬ ምንድን ነበር ያዘጋጀው? አህመዲን ጀበል ምንድን ነበረ ስሜቱ ብለን ስናመጣ ይሄ ነበር ስሜቱ። ያፈራው እንዲህ አይነት ትውልድ ነበረ። ስሙልኝ። እንኳን ተቀጠለ እንኳን ተገደለ ይቀጥላል። ለኛ ደስታ ለእናንተ ለቅሶ ተቀበሉ። አቦ እናታችሁን አትለቃቀሱ። 7 ዓመት ሙሉ ወሎ ውስጥ ያደረጋችሁን ነገር ረስታችሁ ነው። አሁንም እንግዲህ እንዲህ አይነቱን ትውልድ ነው ያፈራው ማውራት የሚፈልገው አህመዲን ጀበል። ኦርቶዶክሳዊ ጥላቻው ራሳቸውን በአይሳይስ አድራይተው ወሎ አካባቢ ላይ ያሉ ቤተክርስቲያኖችን አናቃጥልም እንወርሳለን፣ ካህኑን እንገለዋለን የሚሉ በአደባባይ የሚናገሩ አዲስ አበባ ውስጥም ጭምር ያሉ የአህመዲን ጀበል ደቀ መዝሙሮችን የሚነካ መንግስት የለም። ለምን ተነክቶ የምናሳይ የለም። እኛን ማሳደድ ይሄ አይደለም ጥቅሙ። ግን እግዚአብሔር በላይ ያለና ሰው አስነስቷልና አህመዲን ጀበል ከሚጠራበት ቤተ እምነት ውስጥ ከእስልምና የተገኙ በቁርጥ ቀን ከሀገርም ከህዝብም ጋር የሆኑ እልፍ ሙስሊሞች አሉ። አላሳጣን። ክርስቲያን ወንድሞቻችንን ሞት እንቃወማለን የሚሉ ይሄ እስልምናን አይወክልም። የራሱ አስተሳሰብ፣ የራሱ የእልቂት መንገድ፣ የራሱ ሌላ ፕሮፓጋንዳ፣ የዘር ፍጅት በእስልምና ውስጥ ተደብቆ ህዝብን ከህዝብ ጋር ለማጫረስ እንጂ የኛ አይደለም የሚሉ እስልምና እምነት ተከታዮች ቁጥራቸውን ቆጥረን መጨረስ አንችልም። እልፎች ናቸው። እነዚህን እናመሰግናለን። እነሱን ከፍ አድርገን ማየት አለብን። አዎ ከነዚህ ሙስሊም ጋር ነን ጓደኛሞች። አዎ ከነዚህ እስልምና እምነት ተከታዮች ጋር ነን ጉርብትናችን። አዎ ከነዚህ እስልምና እምነት ተከታዮች ጋር ነው ኢትዮጵያዊነታችን። ሰው አላሳጣንም። ተመልከቱልኝ እነዚህን ሙስሊሞች የሚሏቸው። ስሙልኝ፣ እንደዚህ አይነት ጀዝባ ማለት ነው። አላህ ይጠብቀን። ተመልከቱ አምለውን ሰማችሁት? እንኳን ተቃጠለ እንኳን ሞቱ። ሴቶች ሞቶ፣ ህፃናቶች ሞቶ፣ ደካማዎች ሞቶ፣ ሽማግሌ ሞቶ፣ ሰላማዊ ሰዎች ሞቶ
ለሱ ደስታ ሆነ ማለት ነው። ተመልከቱ እናታችሁን አለ ገና ይቀጥላል። ይሄ ጅምር ነው እንጂ አለ ገና ይቀጥላል ይላል። ተመልከቱ አሁን እንደዚህ አይነት ሰዎች ማንን ነው የሚወክሉት? ማንን ነው የሚወክሉት? እንደዚህ አይነት ሰዎች ማለት ነው የትኛውን ሃይማኖት የትኛውን ብሔር ነው የሚወክሉት? ጉድ እኮ ነው። የትኛውን ነው የሚወክሉት? እንደዚህ አይነት ሰዎች ናቸው እያበጣበጡን እያፋጁን ያሉት። አሁን እንግዲህ ገና ይቀጥላል ብሏል ማለት ነው። ስለዚህ ይህንን መንግስት የሚመለከተው አካል ልብ ብሎ እንደዚህ አይነት ዜጎችን ሰላማዊ ሰዎችን ምስኪኖችን መታደግ አለበት ማለት እዛ አካባቢ ላይ ያለው ልዩ አይነት ጸጥታውን በልዩ አይነት ሁኔታ መደራጀት አለበት። መከላከያው ምንም የመንግስት እጅ እውን ካሌለበት መንግስት እነዚህ አይነት ሰዎችን ፒክ አድርጎ ሊያወጣልን ይገባል ማለት ነው። አሁንም ገና ሊያፋጁን እንኳን ሞተ እሰይ ይላሉ። እኛ በማንም ሞት አንደስ ማንንም ይሄ ማንም አይደለምና የማንም ሃይማኖትም አይደለም። እንደዚህ አይነት ሰዎች ናቸው እያፋጁናሉ። ገና ወሎ ውስጥ እንደዚህ 7 ዓመት እንደዚህ አድርጋችሁ ከዚህ ወጣ ትርክት ያወራል። ተመልከቱ ታዲያ ያ ያለፈ አለፈ እኮ ቢሆን እንኳን ማለት ነው ቂም ለማን ነው የሚጠቅመው? ቂም ለማን ነው? አንተ እንዳንተ አይነቱ ሃይማኖት ካላችሁ እኛ በቂም ምንድን ነው የምናገኘው? አላህ ቂምን አይወድም ማለት አላህ የምናመልከው ጌታችን ይቅር ሙስሊም ኮንክ የምናመልከው ጌታችን የይቅርታ ጌታ ነው። ሌላም ኮንክ እንደዛ ነው ማለት ነው። ስለዚህ እባካችሁ እንደዚህ አይነት ሰዎችን ፈልገን ካሉበት ቦታ ታድኖ ለህግ እንዲቀርቡ አንድ ላይ ማድረግ አለብን። ይሄ የብልግና ቃል ጸያፊ ቃል ቆሻሻ ቃል የተናገረው አላህ ይጠብቀን። አሜን። በጣም ነው የምናመሰግነው። እንዲህ አይነት ናቸው የኔ የሙስሊም ጎረቤቶች፣ እንዲህ አይነት ናቸው የኔ የሙስሊም ጓደኞች፣ እንዲህ አይነት ናቸው ኢትዮጵያን ሙስሊሞች የምናውቀው። ከየት እንደመጣብን ከየት እንደወረሩን አናውቅ። በነገራችን ላይ ክቡራን ተመልካቾቻችን የንጹሃን ደም መፍሰስ የለበትም። ደም እንኳን መፍሰስ ካለበት እንደው የሚገብር እንደ ሰይጣን እንኳን ካለ እንደነዚህ አይነት ክፉ ሰዎች ከኦርቶዶክሱም ከሙስሊሙም ከፕሮቴስታንቱ ከሁሉም ለምድርም ለሰማይም የማይጠቅሙ ሰዎች ተለቅመው ነው እንደ ግብር መሰጠት መቻል ያለባቸው እንጂ ምንም የማያውቁ ሰዎች በብሔራቸው ምክንያት ሊሞቱ አይገባም። በምንም ምክንያት በሃይማኖታቸው ምክንያት ሊሞቱ አይገባም። እነዚህን መልቀም ይቻላል። መንግስት አይችልም? ይችላል፣ በደንብ ይችላል። ምንም ችሎ የለ እንደ እኛን ሲያስር ችሎ የለ እንደ በኢትዮጵያዊ ወግ ስርዓት አለባበስ የተለዩ ናቸው ብሎ ቲክቶከሮቹን አስሮ የለ ትሬስ ማድረግ ይችላል። መንግስት ከፈቀደ ማድረግ የማይችለው ምንም ነገር የለም። አድርጉ። የፖለቲካ ሹመኞች የህዝብ እልቂት እንዳይቀጥል ከፈለጋችሁ እውነት ለህዝባችሁ ምንድነው እሱ መታመን ከፈለጋችሁ እንደነዚህ አይነት ውርጋጦችን ለቅማችሁ አሳዩንና ምድርን ጸጥ አድርጉልን። በሰላም ግዙ፣ በሰላም እንገዛ። ለምንድነው እሱ ስለ ልማት ማውራት ባለብን ሰዓት ስለ ጥፋት የምናወራው? ለምንድነው እሱ መብዛት ባለብን ሰዓት የምንቀነሰው? በተለይም ኦርቶዶክሳውያን። አዎ ይፈርዳል፣ መድኃኔዓለም በደንብ ይፈርዳል። ላሁን በቀላሉ በደንብ ነው የሚፈርደው። እስከዛም ድረስ ግን እንደ አህመዲን ጀበል ያሉ ኦርቶዶክሳዊ ላይ ልዩ ጥላቻ ያላቸው ሞልቶ የፈሰሰ ቅርሻታቸውን የሚተፉ እሱን የሚያስታግስ የእስልምና እምነት ተከታይ እህት ወንድሞቻችንን ከፍ ማድረጋችንን ግን አናቆምም። አህመዲን ጀበል ማፍራት የነበረ ፈለጋ ወጣት ምንድነው እሱ ገጀራ ስሎ ተሸፋፍኖ ኦርቶዶክስን የሚያርድ ወጣትን በእስልምና ውስጥ ነበር ማፍራት የፈለገው። ግን የእስልምና እምነት ተከታዮቻችን ያንን አይደለም የሚያደርጉት። ይልቁንም እንዲህ ናቸው በእስልምና እምነት ተከታይ ውስጥ ያሉ ወጣቶች። ስሙልኝ። ያ ጀማ እስልምና ግደሉ ጨፍጭፉ ይላል። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አህመዲን ጀበል ማፍራት የሚፈልገው ወጣት ተቃራኒ ወጣቱ ነቅጧል። በዛ ውስጥ አይደለም በክርስትና እምነት ተከታይ ወንድሞቻችን እህት እናቶቻችን ሞት ላይ እስልምና ይሄንና አያዝምና እዚህ ውስጥ አንገባም ብሎ የአህመዲን ጀበልን የሚቃወሙ ወጣቶችን እያየን ያለንበት ስለሆነ እግዚአብሔር የተመሰገነ ይሁን። ይሄንን ነው የምንፈልገው። እንዲህ ነው ልንሆን የሚገባው። እንዲህ አይነት ወጣቶችን ያብዛልን። የምንፈልገውም ይሄ ስለሆነ ማለት ነው። ምንድነው እሱ ዋና ነገሩ ነው። ቆመን እንንቃስቲ። ከጥላቻ ከምን ያለፈው አልፏል። የሚመጣው ያስፈራል። አሁን ልንነቃ የሚገባው ነገር ኦርቶዶክስ ስንሞት
ሙስሊሙን የገደላችሁ ተብሎ ይነገረናል። ሙስሊሙ ሲሞት ኦርቶዶክሱን የገደላችሁ ይባላል። ከዛ እንውጣና አንድ ቦታ እንቁም። አትሊስት በሃይማኖት መገዳደሉን እናቁም። አንድ እንሁን። ይሄ የሚበጀው ለፖለቲከኞች ነው። ፖለቲከኞች ሞታችን፣ ጫካ ያሉት የጫካ ቆይታቸውን ማስረዘሚያ፣ ቤተ መንግስት የሚገቡም ስልጣን ማስረዘሚያ። አሁን ገዳያችን በስነ ስርዓቱ ተመርጬ የመጣው የሚል አካል ነው ወይስ የምመረጥበት ሁኔታ ስለሌለ ብሎ ጫካ የገባ ነው የሚለውን ለሁለቱ እንስጥ። ሃይማኖተኞች አንድ ነው። እኛ አንድ ከሆነ በምርጫ መጥቻለሁ የሚለው መንግስት ሰላምን የማስጠበቅ ግዴታ ስላለበት ገዳዩ ማን እንደሆነ እናውቀዋለን። አሁን ተበጠበጥን፣ በጣም ተበጠበጥን። በዚህ ሁኔታ ውስጥ ፖለቲካ የምንተነትን የሶሻል ሚዲያውን ገበያ ከፍ የምናደርግ ተመችቶን ሊሆን ይችላል። የሰው ልጅ ህይወት ግን በየቀኑ እየረገፈ ነው። ቤተ ክርስቲያን እየተቃጠለች ነው። ለዛ ነው ቅድም ስናገር የነበረው እከሌ አባት ብዬ የምሞትለት ጳጳስ የለኝም፣ እሱ ካልተሾመ ብዬ ለሹመቱ የምሮጥለት ጳጳስ የለኝም። አባት ነህ ሲሉኝ መስቀሉን የምሳለም ልጅ ነኝ። ይሄ መንግስቴ ብዬ የምሞትለት የለኝም፣ በህገ መንግስቱ የምገዛ ነኝ። የዛሬን አድርገውና ክቡር ጠቅላይ ሚኒስትር አብይ አህመድ በመጡ ጊዜ ለምን ትሞቱልኛላችሁ ብሏል። እኔ ልሞትላችሁ የሚገባው። ስለዚህ የኔ ለምለው መንግስት ልሞት አይገባም። የሱ ላለኝ መንግስት ነው ሊሞትልኝ የሚገባው። እንዲመጣ የምናፍቀው ጫካ ውስጥም ያለ ሰው የለኝም፣ አይመለከተኝም። እውነትን ያየነውን የሰማነውን ብቻ በልኩ ስንኖር በህገ መንግስቱ ስናመር በወንጌሉ አለቀ። መንግስት ተብሎ ለተሾመው በህገ መንግስቱ ይገዛሉ። አባት ተብሎ ለተመረጠው ለተቀባው መስቀሉን እስማለሁ። ከዛ ውጪ ከኦሮሞ 6 አባት ከአማራ ምናምን የሚል ውስጥ የለውበትም። አልኖርም። ከዛ ህሊና እንውጣና ክርስትናን በልባችን አንግተን ሀገርን በውስጣችን ይዘን ለምድርም ለሰማይም የምንመች ሰዎች እንሁን። በነገራችን ላይ አንድ የመጨረሻ ቪዲዮ ላሳያችሁ። በነገራችን ላይ በሃይማኖታችን መገደል ይብቃን ያሉ ወይም የሚሉ ሰዎች እንደሚሳደዱ አውቃለሁ። እነሱን ከማሳደድ ግን ይሄ የፖሊስ መኪና ተይዞ ይሆን በጣም ስለገረመኝ ነው። እነሱ ዲሞክራሲ መብትን የጠየቁት የመኖር መብትን ነው የምንጠይቀው እኛም ብንሆን። ይሄ ግን መንግስታዊ ልማትን ያጠፋው ይሄ ፖሊስ ተይዞ ይሆን? እስቲ ስለገረመኝ ነው። እስቲ ለዚህኛው ፖሊስ ሲሆን ህግ ይሰራ ይሆን? ተመልከቱት። ይሄን ያመጣሁበት የከተማችን የደንብ አስተዳደሮችም ሰውን የገደለ ወይም ያሳደደ በሀገራችንም ቤተክርስቲያንን ያቃጠለ ለፍርድ ይዞ ሲያቀርቡ አላየንም። እንዲህ አይነት ልማት ላይ ግን ያጠፉ ሰዎችን 300ም 500 ሺህም ሲቀጡና በአደባባይ በፌስቡክ ሲለጥፉ ስላየው ይሄ መንግስታዊ አካል ይሄ የፖሊስ ተቋም ተቀጥቶ ይሆን የሚቀርባችሁ? ይሄ ስለሆነ በዛውም ለጥቆማም ጭምር ስለገረመኝ እንደመሻ አይቀርም፣ መንጋቱ ደግሞ አይቀርም። እግዚአብሔር አምላክ ለሞቱት መንግስተ ሰማያትን ያወርስልን፣ ላለነው መጽናናትን ያድለን፣ በሀገራችን አንድ የምንሆን ሰዎች ያድርገን፣ ለእግዚአብሔርም ለመሪ የማናስቸግር ሰዎች ያድርገን።
አባት አያሳጣን። እርስ በርስ መገዳደል ይብቃ። በቃ ይበቃል፣ ይብቃ። በቤተ እምነት ውስጥ የተወሸቁ በእስልምና ውስጥ የተደበቁ እንደ አህመዲን ጀበል ያሉት የሚወልቁልን፣ በኦርቶዶክስ ውስጥም ካሉ ፖለቲካን የሚያራምዱትን ካሉ ራቁት ያስቀርልን። እግዚአብሔር አምላክ ሆይ እንደነዚህ አይነት ሰዎችን ለይተህ ምታና አሳየን። ምልክት የምንሻ ሰዎች ነን። ምልክት አሳየን። ዝም እንደማትል አምናለሁና በተለያየ ቤተ እምነት ውስጥ ሆናችሁ ለሰው ልጅ ጥፋት የሆኑ ሰዎችን የምታወግዙ እግዚአብሔር ልቦናችሁን አይቀይርባችሁ። አንድነታችንን ያስፋልን። እስላም ክርስቲያን ተባብለን ተለያይተን አናውቅም። ለዩን። ለመለያየት ዝግጁ ሆንን። እግዚአብሔር አምላክ አንድ ያድርገን፣ አንድ ሀገር እንድንገነባ። ዛሬ ላይ የተጠፋፉ ሰዎች ከመላው ዓለም ተሰባስበው አንድ የጠነከረች ሀገር በሚገነቡበት ጊዜ እኛ ታላቅ ህዝቦች ግን ተለያይተን የተበታተነ ሀገር ለመስራት እየተሯሯጥን ነው። በቃችሁ ይበለን እግዚአብሔር። በቃችሁ ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ለአርሲ ኦርቶዶክሳውያን አሁንም አጀንዳዬን አልቀየርም። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ሚዲያ እንደዚህ አይነት ሰዎች ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና
አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ